ጌታዬ ሆይ ይህንን ቪዲዮ የሚያይ ሁሉ እንደው ላይክ ሳያደርግ እንዳያልፍ፣ ሳያጫውት እንዳያልፍ። አሜን። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? ሰላም ናችሁ? ግን ድምፄ ይሰማችኋል? እኔ እኮ ቀስ ብዬ ነው የማወራው። ደግሞ ጆሯችሁ እንዳላደነቆራችሁ ደግሞ ሰሞኑን ወይኔ ሴትዮ ተመላለሰችብን ምናምን ትላላችሁ ብዬ እኮ ነው። እና ይቅርታ አድርጉልኝ። ያው ችግር ደርሶብኝ ነው። ደገፍ አርጉኝ፣ አግዙኝ። ወገን ደራሽ ለወገን ነው። እኔ አስቸግሬያችሁ አላቅም። ያደለው በብዙ ነገር ይደገፋል። እኔ እንግዲህ ይችን ጠይቄ ደገፍ አርጉኝ። አረ በነገራችን ላይ አበሻ ገበታ ጠፋች። በሰላም ሆነው በውስጥ የምታወሯት ሰዎች ካላችሁ ከኛ ቤተሰቦች ሰላም መሆኗን ንገሩን፣ ኮሜንት ላይ ጻፉ ማለት ነው። ያው ምን ብዬ ናት በመጻፍ አንደኛ፣ የኔ አንደኛ። እንዴት ናችሁ ግን? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ እኮ የኔ ወሬ እኮ ቋንጣ ነው ታውቃላችኋ። አሁን ይህን ትናንትና ማታ ነበር እንትን ሪከርድ ላደርግ የሞከርኩት። ብዙ ሀሳብ መጥቶልኝ ሳዳምጥ የሀቢባንም የተስፍሽንም፣ እኔ ሁለቱም ወዳጅ ነኝ፣ ሁለቱም አክባሪ ነኝ። የሰው ልጅ የግድ እናንተን ብቻ ማገዝ ሳይሆን ሌላም ሲያግዙ ስታዩ በቃ ደስ ይላል። አገራችን የሚቀማ የሚገል ብቻ ሳይሆን እንደዚህ ጥሩ ሰዎች ሲኖሩ ደግሞ አበረታታለን፣ እንደግፋለን። አንዳንድ ደግሞ ስራ ፈቶች ጎራ ለይተው ይሳደባሉ። ያው ስራቸው ነው፣ ምንም ማድረግ አይቻልም። ሀቡዬም ጥሩ ልጅ ናት፣ ጀግና ናት፣ ለብዙ ሰው አርአያ የምትሆና ከሰው ቤት ወጥታ አሁን ጭራሽ መዳቡና እሷ አርአያ ማለት እንደዚህ አይነት ሴት ናት። ጎበዝ ሀቡዬ ጎበዝ። ዶክተር ሀቢባ ይቅርታ ማድረጉን ረስቼዋለሁ። ያው ረስቼው አይደለም ግን የወሬ መቸኮል ነው። አሁን ቢደውሉብኝ እንደገና ይሄን ሪከርድ አጥፍቼ እንደ እጃቸውን ያዝልኝ እነዚህን ሰዎች እንዳይደውሉብኝ ወሬን አውርቼ እስክጨርስ ድረስ። አይ ተሳቀኩ እኮ ለ7 ደቂቃ። ለማንኛውም ውዶቼ ማለት ነው ተስፍሽ መልስ ሰጠ። አረ ምን አስደነገጠ መሰላችሁ? ምን አባሻ ገባሽ ሲል እኔ እንደው ሽምቅቅ አልኩ። ወይ እኔ ደግሞ ድራማ ነው የተስፍሽ ትንሽ እንትን ገጭ እንደማለት ነገር ስለተፈጠረ ሀቢባና ተስፍሽ ይተዋወቃሉ። ከዛ በውስጥ ተነጋግረው እንትኑን ለማንቀሳቀስ መስሎኛል። ለምን ሀቡ የምትታወቀው ማንም ቢሰርባት ማንም እንትን ቢላት ቦታም አሰጥም መልስ አሰጥም። በዚህ ነው የምትታወቀው። ትልቅ በቃ በንቀት አፈርድሜ የምታግጣቸው መልሰው እግሯ ስር ይቅርታ እስኪሉ ድረስ መልስ አሰጣቸው። እኔ በዚህ በጣም ነው የማደንቃት። እኔ በሆን ወደ ውይ ብዬ እንትን ብዬ እገላገላለሁ። እና እሷም እስኪ መረጃም ጣለች። ወሬውን ሰምታችሁትም ሊሆናል። ብዙ ስራ ያለባችሁ ቤተሰቦች ካላችሁ ልንገራችሁ ብዬ ነው። እኔ ዘወር ስል የሰማሁትን ነው። ቤት ትናንትና ነግሬያችኋለሁ። የቤት እጣ አለ። አንድ የሰው ልጅ እድሉ አንዴ ነው። አንዴ እንደመቁረጥን እስከ 100 ሺህ ብር የሚቆርጡ አሉ። ተስፍሻውን መነሻ ያደረገው በዛ ነው። ብዙ ልጆች እየተበሉ ነው፣ ብዙ ልጆች እየከሰሩ ነው ሲል እውነት ነው፣ ቁም ነገር። በዚህ ደግሞ ሀቢባ ልትጠየቅ አትችልም። ተስፍሻውን ለመዳብ ቅመሞች ተቆርቁሮ ነው፣ አዝኖ ነው፣ እየተበሉ ነው። በዋህነት በሞኝነት ገንዘባቸው እየተበላ 100 ሺህ ብር እንዴት ሆኖ እንደሚመጣ ልክ ነው። 100 ሺህ ብር እንዴት ሆኖ እንደሚመጣ እኛም መጠየቅ አለብን። እኛ የምንጎዳው ግን ደግሞ እኔ 100 ሺህ ብር የምቆርጠው እድል አንድ ነው። መቼ 3 አይደርሰኝም፣ ቢደርሰኝ 1 ነው። ስለዚህ መሞከር ካለብን ማንኛውንም እድል መሞከር ጥሩ ነው። አንድ መነሻቸው ያ ስለሆነ ማለት ነው። ልንገራችሁ ብዬ ነው አብራርቼ። ስለዚህ የተጭበረበረ ነው አለ። ብዙ ልጆች ግን ደግሞ ባለ3 መኝታ ቤት ሲደርሳቸው አይተናል። እኔም ልቁረጥ እያልኩ እየተወሰወስኩ ነው። እጅ አጥሮኝ ነው እንጂ የሚገርማችሁ ነገር ማለት ያው ቤት እየሰራ ነው፣ አጥቻ አይደለም፣ ቤት እየሰራው ነው። እሺ ግን እየተጭበረበረ ነው ይላል። እነዛ የተጭበረበሩ ልጆች መጥተው ቢናገሩ የደረሳቸው ልጆች ምን እንደደረሰባቸው ቤቱ ከደረሳቸው በኋላ የሚከፍሉት ሀቢባ ስትናገር 2000 ትኬት ከቆረጡ በኋላ የሚከፍሉት ምንም ነገር የለም ብላለች። ይሄን ደግሞ በህዝብ ፊት በላይ ነው ያለችው። እንደዛ ካለች ተስፍሽ በምን ምክንያት ነው እየተጭበረበሩ ነው ያለው? 2-3 ትኬት ለሚቆርጡት ከሆነ ያ የራሳቸው ጉዳይ ነው። ሀቢባ ተጠያቂ አይደለችም። ህፃን የለም ከ18 ዓመት በላይ ነው እንዳለ ስደት ዓለም ላይ ያለው
ትላልቅ ሰዎች ነን ማለት ነው። የሚቆርጡት ያው የራሳቸው ብር ተርፏቸው አልጠግባይ ሲተፋ ያድራል እንደሚባለው አገባይ ምንድን ነው አጉዳይ እንደዛ ነው። ገና ቤት አገኛለሁ ብለው የያዙትን ብር ማጥፋት ማለት ነው። አንድ እድል ነው መሞከር። ስለዚህ ዙሮ መልስ ሰጠ። መልስ የሰጠው ደግሞ የተስፍሽን አስደነገጠኝ። ቅድም እንዳልኳችሁ ምን አባሽ አገባሽ እፈለግኩት ሰው ጋር ብጋደም ፈለግኩትን ባረግ አንቺ ምን አገባሽ ሲለኔ እንደነገርኩ ብቻ ትዕግስቱን ይስጠኝ። ያው የምንወዳቸው የምናከብራቸው ስለሆን እኔ ታዝቤ ዝም አልኩ፣ ኮሜንትም አልጻፍኩ እላችኋለሁኝ። እንግዲህ መጨረሻውን እናያለን። ድራማም ከሆነ እውነትም ከሆነ ማለት ነው። እኔ ተስፍሽን በጣም ነው የማከብረው። ብዙ የመደብ ቅመሞችን ከሀገር ሲገቡ ወደ አንዳንድ እህቶቻችን ወደ ኢትዮጵያ ሲገቡ ታውቃላችሁ፣ የክፍለ ሀገር አዲስ አበባ ላይ ዘመድ ከሌላቸው ተቀብሎ አሳርፎ የሆነ የሚደረግ ነገር አድርገው ወደ ቤተሰቦቻቸው ይልኳቸዋል። ደግሞ እንደው ወጥቶ ከመቅረት እሱ ይሰውረን በእውነት። አረብ ሀገር ደግሞ እንትን ያሉ ልጆች ያረፉ ልጆች እነሱን ያው ያመቻቻል። ከሱም ውጭ አስክሬን ቢገባ ያው ተከፍሎ ነው የሚገባው። አንዳንድ መጥፎ ሲናገሩ ስለሰማሁ ነው። አንተ የአስክሬን ነጋዴ ምናምን። እኔ በነፃ የአረብ ሀገር አስክሬን ሲገባ አይታችኋል። ግን እሱ አመቻችቶ ምን ብሎ ለቤተሰብ ድረስ ይዞ መሄድ እኔ ቀላል ነገር ነው። ለዛ ለተጎጂ ቤተሰብ ያቀላል ብዬ ነው የማስበው። እና እኔ እንደ ክፋት አላየሁትም በእውነት። ያው አንዳንዴ ጥሩ ሰውን የሚሰራን ሰው መንቀፍና መስደብ አመላችን ሆኖ ነው እንጂ እኔ ተስፍሽ ምንም ጥፋት አላየሁበትም። ያስከፍላል እና በነፃ እሱ ምንድን ነው ለእናንተ የሚያገለግላችሁ? የበጎ አድራጎት እንትን አይደለም። ስለዚህ ይሰራል፣ የሚገባውን ማግኘት አለበት። እንደው እኔ ልቦና ይስጣቸው በየመሃሉ የሚያንቦጫርቁ። ለማንኛውም ላይክ ሸር እያደረጋችሁ በተለየ ቪዲዮ እስከምንገናኝ ደህና ሁኑ። ሳይለንት ማድረጋችሁ ሰዓቱ ይቁጠር። ነግሬያችኋለሁ ውድ ቤተሰቦቼ። ቻው ቻው።